እንደሚታወቀው እንግዲህ አሁን ያለንበት ሰዓት በተለይ በከተማችን አዲስ አበባ የስራ መውጫ ሰዓት ነውና ትንሽ የመጨናነቅ ነገሮች እንደሚታዩ ይታወቃል። በቀጥታ አሁን የምናመራው አሁናዊ የአዲስ አበባ ከተማን የትራፊክ ፍሰት እንቅስቃሴን የምናይበት ወይም ደግሞ ለእናንተ የምናስቃኝበት ሰዓታችን ላይ ነው ያለነው። በሁለት መንገድ ነው ወደ እናንተ የምናደርሰው። አንደኛው እንግዲህ እዚህ ጋር እንደምትመለከቱት ጎግል ማፕን በመጠቀም አሁናዊ እንቅስቃሴው ምን ይመስላል የሚለው ለእናንተ መረጃ ለማጋራት እንሞክራለን። በተከታይነት ደግሞ እንደሚታወቀው እንግዲህ የካሜራ ሌንሶቻችን በተለያዩ የከተማዋ አቅጣጫዎች አሉና እነሱ የሚያስመለክቱንን እንቃኛለን። ለዛሬ እንግዲህ የምናስቃኛችሁ ወደ በኋላ ላይ አየር ጤና አካባቢን ነው። በቅድሚያ መለስ ብለን የአዲስ አበባን አጠቃላይ ገጽታ የምናስመለክታችሁ ይሆናል። እዚህ ስክሪኑ ላይ በጎግል ማፕ እንደምትመለከቱት ከሆነ አዲስ አበባ አሁን ላይ በርካታ ቦታዎች ላይ የትራፊክ መጨናነቆች ይስተዋሉበታል። በነገራችን ላይ ጎግል ማፕ ላይ እንደምናየው ከሆነ እነዚህ ቀያይ መስመሮች የትራፊክ መጨናነቅ ወይም ደግሞ ትንሽ ሊያዘገዩን የሚችሉ አካባቢዎችን ነው የሚጠቁሙት። ቀደም ሲልም እንዳልኳችሁ አሁን ያለንበት ሰዓት አብዛኛው የከተማዋ ነዋሪ ከስራው ወይንም ደግሞ ቀኑን ካሳለፈበት የተለያየ ቦታ ወደ ቤቱ ወይም ወደሚፈልገው አካባቢ የሚያመራበት እንደመሆኑ መጠን ትንሽ የትራፊክ መጨናነቆች ይታያሉ። ለምሳሌ እዚህ ጋር እንደምንመለከተው መስቀል አደባባይን ብንመለከት ደማቅ ቀይ ቀለም ይታየናል። ይህም ማለት በጣም የተጨናነቀ የትራፊክ እንቅስቃሴ ያለበት ሁኔታን ነው የሚያሳየን። ይታወቃል ይሄ አካባቢም ወደ ብዙ አቅጣጫዎች የሚያመራ ስለሆነ ሁልጊዜም በዚህ ሰዓት እንደዚህ እንደሚሆን ይጠበቃል። ወደ ላይ ከፍ ስንል ደግሞ ጉርድ ሾላ አካባቢም እንደዛው ተመሳሳይ ነገሮች ይታያሉ። አንጻራዊ ነፃ የሆኑ መንገዶች ቢኖሩም ግን አለፍ አለፍ እያልን ስንሄድ ደግሞ ትንሽ የተጨናነቀ መስመር ይታያል። ስካይላይት አካባቢንም እዚህ ጋር መቃኘት እንችላለን። ተመሳሳይ የሆነ ፍሰት ነው የሚታይበት። እንዲህ አይነት ነገር ሲያጋጥም በነገራችን ላይ ተመልካቾች አማራጭ መንገዶችን መጠቀምን አማራጭ ማድረግ ይገባል። በሌላ በኩል በተቃራኒው ደግሞ እዚህ ቂርቆስ አካባቢ የምታዩት አረንጓዴ መስመር አሁን ላይ የትራፊክ መጨናነቅ የሌለበት ወይም ደግሞ ነፃ የሆነ መንገድ ሆኖ እናገኘዋለን። ስለዚህ አማራጭ መንገዶችን ተጠቅማችሁ መጓዝ ትችላላችሁ ማለት ነው። ሌላኛው አሁን ልንቃኝ የመረጥንላችሁን አካባቢ ነው የምናሳያችሁ። ይሄ ጎግል ማፓችን ላይ የምታዩት አየር ጤና አካባቢ ነው። አየር ጤና አደባባይ ነው። በተለይ ይሄ አካባቢ እንግዲህ በዚህ ሰዓት ትንሽ የትራፊክ መጨናነቁ የሚያይልበት ነው። ብዙ ጊዜ አሽከርካሪዎችም እንዲሁ እግረኞችም የሚጨናነቁበት ሆኖ እናገኘዋለን። የስራ መውጫ ሰዓት ላይ አሁን ያለንበት ሰዓት ላይ በጣም መጨናነቆች ይፈጠራሉ። ለምሳሌ እዚህ ጋር የምናየው ከጦር ኃይሎች ቀጥታ የሚመጣው መንገድ ደማቅ ቀይ ሆኖ ነው የምናገኘው። ያም ማለት እጅግ በጣም የተጨናነቀ የትራፊክ ሁኔታ ያለበት ነው። ቀጥታ ወደ ካራ እንዲሁ ደግሞ የደቡብ ምዕራብ መውጫ እንደመሆኑ መጠን ወደ ወልቂጤ ወደ ሰበታ የሚወስደው መስመር እጅግ በጣም የተጨናነቀ መሆኑን ነው የምናየው ማለት ነው። ያው ቀዩን መስመር እንደዚህ መመልከት ይቻላል። በጣም የተጨናነቀ ነው በጣም የትራፊክ እንቅስቃሴው። በአንጻሩ ግን ምናልባትም ወደዚህ ወደ ዓለም ባንክ ወደ ቤቴል የሚወስደው እንዲሁ በተቃራኒ አቅጣጫ ደግሞ ወደ ጀሞ የሚወስዱ መንገዶች ክፍት ሆነው ነው የሚታዩትና ይሄኛው መንገድ እንግዲህ ተጨናንቋልና አማራጭ መንገዶችን መጠቀም የሚቻልበት ሁኔታ መፈለግ አማራጭ ነው ብለን እናስባለን። በተከታይነት የምናልፈው ቀደም ሲል እንዳልናችሁ የካሜራ ሌንሳችን ይሄንኑ አካባቢ ያሳየናል ማለት ነው። እንመልከተው። ይሄው እንደምንመለከተው ከሆነ እንግዲህ እንዳልነው በዚህ ወደ ጀሞ የሚወስደው መንገድ አንጻራዊ ነፃ ይመስላል። ከጎግል ማፓችን ላይ እንዳየነውም ከሆነ ከጦር ኃይሎች የሚመጣው ወደ ካራ ወደ ሰበታ መስመር ወደ ወለቴ የሚወስደው ግን መጨናነቅ የሚታይበት ነው። የካሜራ ሌንሳችን አሁን ላይ ይህንን ነው የሚያስመለክተን ማለት ነው። እንግዲህ በመንገድ ላይ ያላችሁ ከስራችሁ ወደ ቤትም ወደ ተለያዩ አቅጣጫዎች የምትጓዙ መንገደኞች፣ እግረኞች፣ አሽከርካሪዎችም በሰላም ወደ ቤታችሁ እንድትገቡ እንመኝላችኋለን። እንግዲህ አሁናዊ የአዲስ አበባ የትራፊክ ቅኝት መረጃችን ይህንን ይመስላል።